ፈቃድ እግድ ባለበት ሁኔታ ነገር ግን እግድ እየተጣሰ የሚሰጣቸው አካላት እንደነበሩን ያረጋግጫል። በምን መስፈርት? እግድ ባለበት ሁኔታ እግድ እየተጣሰ አልሰጠንም። ለምሳሌ ይሄንን ይመልከቱት። እግድ ተሰጥቶ ቦታው ታግዶ ባለበት ከርዕሰ መስተዳድር ጽሕፈት ቤት ድጋፍ ስለተሰጠው ወደ ጋሞ ዞን እናንተ የጻፋችሁት መታገዱን እንጂ ቢሮ መቼ እንደተነሳ የገለጸው ነገር በማስታወቂያ ለጥፏል። ከማስታወቂያ ባሻገር ደግሞ እዚህ ጋር ታግዷል፣ የቅኝት ጥያቄ አንቀበልም ተብሎ ጥያቄ የነበራቸውና ፋይላቸው ኦርደር ይዞ ይጨርስሎትና ይመልሱልኛል አንድ ላይ እዚህ ጋር ተገልጿል። ስለዚህ መቼ ሲጀመር ፈቃድ ስራ ሲጀመር ምናስተናግድ ይሆናል ተብሏል። መቼ 28 10ኛ ወር 2016 28 10ኛ ወር 2016። ስለዚህ እነዚህ ሰዎች ኦልሬዲ ታግዷል ተብለው ተመለሱ ማለት ነው። ነገር ግን እናንተ ደግሞ ከአራት ቀን በኋላ በ11ኛ ወር ድጋፍ ደብዳቤ መጥቷልና እናንተ በቀጥታ ትብብር ይደረግላችሁ ብላችሁ ጻፋችሁ። በታገደበት ቦታ በወቅቱ ተከፍቶ ሊሆን ይችላል። በ3 ቀን ውስጥ እሱን መረጃ ቼክ ማድረግ ይኖርብኛል ነው የምልህ። በዛ ሰዓት ተዘግቶ ነበር፣ በዚህ ሰዓት ተከፍቶ ያው ሊዘጋም ሊከፈት የሚችለው በማስታወቂያ ነው። ተነስቷል ወይ ብለንም ጠይቀናል። አልተነሳም ነው ያለችን ጻፊዋ። ቦታው የፍርድ ቤት ትዕዛዝ ተጥሶም ይሄ እየተደረገ ስለመሆኑ እኛ ተመልክተናል። እናንተ ይህን ታውቃላችሁ አታውቁም? በእናንተ ትዕዛዝ ነው፣ ከእናንተ ውጭ ነው ይህን የምናውቀው ነገር ግን የሚያስጠይቃችሁ ግን እናንተ እኛን ሊያስጠይቀን አይችልም። ፍርድ ቤቱ እግድ የሰጠው እናንተ ነው። ሊያስጠይቀን እንደማይችል ላስረዳ። ፍርድ ቤቱ ለእኛ ባለበት እንዲቆይ አዞናል። በዛ መሰረት ለሁሉም ሰው ደብዳቤ ጽፈናል፣ ፈቃድ ለሰጠናቸው አካላት ማለት ነው። አሁን ይሄኛው ተጠያቂነት እንዳያመጣ ምንድን ነው የተደረገው? አሁን እኔ እና እርሱ ቁጭ ብለን እያወራን ከምንገኝበት ከ7 ቀን በፊት ነው ደብዳቤዎቹ የተጻፉት። እንዴት ተጠያቂነት እናንተ ላይ ሊመጣ ስለሆነ ደብዳቤውን አሁን ያለንበት ወር ስንተኛው ወር ነው? 6ኛው ወር ነው። 2 ወር ወደ ኋላ መለሳችሁትና 4ኛው ወር በቀን 18 እንደተጻፈ አድርጋችሁ ቀዶ ጥገና ተሰርቶ መዝገብ ቤት እንዲገባ ተደረገ። ለእያንዳንዳቸው በቴሌግራም እንዲላክላቸው ተደረገ። ይሄንን ስላረጋገጥኩ ምክንያቱም እናንተ ፈቃድ ሰጥታችኋቸው አሁን ይሄ ከተላከላቸው በዋትስአፕ የተላከለት ሰው ላከልኝ። ይሄው ዛሬ የተሰጠኝ። ይሄ ማለት መቼ? በቀን 12 ባለፈው ሳምንት። እገዳው ተጽፎ ደብዳቤው ቶሎ አልደረሳቸውም ነው አይደል? ደብዳቤው የተጻፈው አሁን ነው እያልኩ በፍጹም መዝገብ ቤት ላይ መቼም ደብዳቤ ሲወጣ እያንዳንዱ ነገር መንከስ አለበት አይደል? መንከስ አለበት ብዬ ሄጄ ተመለከተ። ማስገቢያ ቦታ ስለሌለ ፕሮቶኮል ነምበር መንከስ ስለማይችል የተደረገው ነገር ምንድነው? መዝገብ ቤት ውስጥ በገቢ ደብዳቤ ቁጥር እንዲነክስ ተደረገ። በፍጹም እኛው ተመልክቼ መጣሁት። እንደ ተቋም እንደዚህ አይነት ነገሮች ካሉ እንፈትሻለን። እንደ ተቋም በፍጹም እንደዚህ አይነት ነገር እንደዛ ከሆነ እርሱ አያውቁም ይሄ እንደተደረገ። ለመግባባት ብናወራ አይ የምትፈትሹት ማንን ነው? እርሱ አያውቁም ይሄ እንደተደረገ። በፍጹም ማን ነው ይሄን እንዲሰራው ማን ነው? አይደለም። በደንብ መረዳት ያለብን ከዚህ ደብዳቤ በተጨማሪ ለመዋቅር ጽፈናል እኮ